በመካከላችን ያለው የምንነጋገረው ነገር እንግዲህ እሱ ይቆጣጠር። ጥያቄውም እንግዲህ ከጸሎቱ በፊት ተጠይቆ ነበረ። ከጸሎቱ በኋላ እንግዲህ ተባባሪ ፕሮፌሰር የባህልና ስፖርት ሚኒስቴር ዴኤታ ክቡር አቶ ነብዩ ባዬ የመጣለበትን ሐሳብ ይገልጻል። ከምን ካላችሁን የኢትዮ ቴሌኮም ዋና ስራ አስፈጻሚ የሆነችው ፍሬህይወት አለሙ ሽምግልና ተላከላት። ለፍሬ ሽምግልና የሚልክላት ወንድ ማን ነው? የተገናኙበት አጋጣሚ ሴትና እንዴት ነው? የሚሉ አነጋጋሪ የሆኑ ጉዳዮችን ለዛሬ አጠናክረን ይዘናል። ብቻ እናንተ ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች እንዲህ ባለ መልኩ በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ እያልኩኝ ወደ መረጃው አመራለሁ። አንዳንድ ጊዜ ስኬትን የሚያሳድዱ ሴቶች ረጅም ዓመታቶችን ያለማግባት እድል ሲያጋጥማቸውና በየቤታችን ያሉትን ብንመለከት ረጅም ዓመታቶችን በስራና በተለያዩ ነገሮች ተወጥረው ይቆያሉ። በዛም መካከል የሚፈልጉት የወንድ አይነት አለመኖሩና አንዳንድ ጊዜ ደግሞ በህይወት አጋጣሚ በሚኖሩበት ጊዜ የራሳቸውን አይነትና መልክ ለማግኘት እጅግ ሲቸገሩና ሲፈተኑ እንመለከታለን። ልጅቷ ረጅም ዓመታቶችን በስራ አጋጣሚ ቆይታለች። በእያንዳንዱ አጋጣሚ ስራ ላይ ትኩረት በማድረግ እና ከዲግሪ ወደ ዲግሪ ከማስተርስ ወደ ማስተርስ እያለፈች ረጅም ዓመታቶችን በትምህርትና በተለያዩ የስራ ዘርፎች መቆየቷ ይታወቃል። አሁን ባለው ሁኔታ በዝነኝነትና በገንዘብ ማማ ላይ ብትቀመጥም የራሴ ነው የምትለውን ሰው ባለማግኘቷ ሁሌ እንደሚቆጫትና አንዳንድ ጊዜ በቴሌቪዥን ፕሮግራሞች ላይ ቀርባ እስከዛሬ አላገባውም ስትል መናገሯ በዚህ ሁሉ በሞላ ወንድ ውስጥ እንዴት ለሷ የሚሆን አንድ ወንድ እንዴት ይታጣል የሚሉ ጥያቄዎችን እንደ ጥያቄ ተይዘው ይቀጥላል። በዚህ መካከል ታዲያ በተደጋጋሚ በስራ ሂደቷና ሁኔታ የምትኖረው ትኩረቷን በስራዋ ላይ በስራ ብቻ እንደምታደርግና ረጅም ሰዓቶችን እንኳን የምታርፍበትን ጊዜ ጨምሮ ረጅም ሰዓቶቿን በስራ ብቻ ትኩረት አድርጋ እንደምትቆይ ትናገራለች። ይህንን ተከትሎ ምን አለበት ብታገባ ያላትን ገንዘብና የስራ ሂደቷን መልኳንም አብሮ የሚያስቀጥል ባል ቢገኝላት የሚሉ አንዳንድ ሀሳቦችና አስተያየቶች በየሚዲያው ሲሰነዘሩባት ረጅም ዓመታቶችን ቆይታለች። እድሜዋ ከ35 በላይ እንደሆነ የምትናገረው ፍሬ ዛሬ ላይ ደግሞ በስተመጨረሻ ወደ መቋጫው ሀሳብና መንገድ ማምራቷ መረጃዎች ወጥቷል። ይህንንም ተከትሎ ይችን ጀግኒትና በስራ ወዳድነቷ የምትታወቀዋን በዚህ እድሜዋ ብዙ ስኬቶችን ያሳካች ከኢትዮጵያ ውጭ ኢትዮጵያ ውስጥም ትላልቅ ስራዎችን ሰርታ ሽልማቶችን የተቀበለች ብርቱ ሴት ይችን የራሱ ያደረገ ወንድ ማን ነው የሚለው ጥያቄ በሁላችንም ዘንድ ጥያቄ ሆኖ ሰነባብቷል። ዛሬ የሰማናቸው ነገሮች እጅግ የሚያስገርሙና አጋጣሚውም እጅግ የሚያስደንቅ መሆኑ በእኛና በእናንተ መካከል የደረሰና የተሰማ መረጃ ሆኖ ይቀጥላል። አንዳንድ ጊዜ ቶሎ ሴቶች በትምህርት ዓለምና በአንዳንድ የህይወት መንገዳቸው ውስጥ ወደ ህይወታቸው የሚወጡ ወንዶች አሉ። የሚመጡ ወንዶች ደግሞ አንዳንድ ጊዜ እህቶቻችንን እየጎዱና ልባቸውን እንዲሰበር እያደረጉ አንዳንድ ጊዜ ከወንዶች ሙሉ በሙሉ እንዲርቁና ትዳር የሚባለውን ነገር ሰው ፈርቶ እንዲኖር ያስገድዳሉ። ፍሬህይወትም በቅርብ ጊዜያቶች በፊት የገጠማት አንድ ጉዳይ አለ። ከዚህ በፊት በፍቅር ታሪኳ በጣም እንደተጎዳች የምትናገረው አንዳንድ ጊዜ በህይወት አጋጣሚ ወደ ህይወታቸው የሚመጣ ሰው ወይ ያስተምራቸዋል ወይ ደግሞ ጎድቷችሁ ይሄዳል ስትል መናገሯ እጅግ የሚያስገርም ነው። ከዚህ በፊት ታዲያ ፍቅረኛ አልነበራትም ወይ ተብሎ ቢጠየቅ በሃይስኩልና በተለያዩ ትምህርት ቤት አጋጣሚዎች ተቋማት መካከል በምትኖርበት ጊዜ ልጅ እየሆንሽና አንዳንድ ጊዜ በልጅነት አጋጣሚ ወደ ፍቅር ዓለም መግባቱ ግዴታ እንደሆነ ብትናገርም ነገር ግን ያ ፍቅርና የፍቅር መንገዱ እንዳልጸና ትናገራለች። ይህንን ተከትሎ ብዙ ወንዶች እንደሚፈልጓትና አንዳንድ ጊዜ እሷ እንደምትናገረው በጣም ስኬታማ ስትሆኝና ትልቅ ቦታ ላይ ስትሆኚ ሰዎች ደፍረው ለማውራትና ጊዜ ለመስጠት እንደማትሺ የሚያስቡ ሰዎች አሉ። ይህ ደግሞ እጅግ ትልቅ ፈተና ነው ስትል ትናገራለች። ሁላችንም እንደምናውቀው ትልቅ ደረጃ ላይ ያለ ወንድም የስራ መልክ ውስጥ ያሉ ትልቅ ደረጃ ላይ ያለ ወይም የስራ መልክ ውስጥ ያሉ ሰዎችን ደፍሮ ማናገርም ሆነ ከነሱ ጋር ጊዜ ማሳለፍ ይቻላል ብሎ የሚያስቡ ወንዶች እጅግ
ጥቂቶች ናቸው። እስካሁን ብዙ ገንዘብ ስላላት ብዙ ወንድ ይቀርባታል። በዚህ መካከል እኔን እንኳን ብጠጋም ምንም ትርጉም የለውም ብሎ በማሰብ አንዳንድ ሰዎች ከሴቶች የሚርቁበት ሁኔታ ይፈጠራል። ይህም የገጠማት ጉዳይ እንደሆነ ትናገራለች ፍሬ ህይወት። አንዳንድ ጊዜ ካለንበት አጋጣሚና ፖዚሽን የተነሳ ወይም በስራ አጋጣሚ በተሰጠን ኃላፊነት ከፍታ ላይ ስንሆን አንዳንድ ሰዎች በድፍረት ወደኛ ለመቅረብ ይቸገራሉ። ይህ ፈተና እንደገጠማትም በተለያየ ጊዜ በምሬት ገልጻለች። በዚህ መካከል ታዲያ አሁን ባለው የህይወት መልኩ አጋጣሚ አዲስ ሰው ወደ ህይወቷ መምጣቱ እጅግ አስገራሚ ሆኖ ተሰምቷል። በልጅነት እድሜዋ ያፈቀረችውን ሰው ልታገባ መሆኑ ተሰምቷል። ይህ እንዴት ሊሆን ቻለ ተብሎ ቢጠየቅም አንዳንድ ጊዜ እኛ በረጅም የህይወት መንገድ ጉዞ መካከል ስንኖር ትላንትና በድንገት የተዋወቅናቸው አብሮ ትንሽ ጊዜ ያሳለፉ ሰዎች ትዝ ይሉናል። አሁን ባለው ሁኔታ አታግቢው የሚል ጭቅጭቅ ከመብዛቱም አለፍ ብሎ የእድሜዋ እንዳሳሰባትም ይታወቃል። ይህንን ተከትሎ ከረጅም ዓመታት በፊት የሚተዋወቁት አንድ ጓደኛ እንደነበራትና በሃይስኩል እና ከዛም በፊት በሚማሩበት የትምህርት አጋጣሚ አብሯት ጊዜ ያሳለፈና የተጫወተ ወይም የተዋወቃት ጓደኛ እንደነበራትና ከረጅም ዓመታቶች በፊት ረጅም ጊዜዎችን ከኢትዮጵያ ውጭ ቆይቶ በቅርብ ጊዜ ወደ ኢትዮጵያ መመለሱ ተሰምቷል። ይህንን ተከትሎ በፍቅር አጋጣሚ ባይተዋወቁም ነገር ግን ንግግራቸውና ስራቸው እንደሚያገናኛቸውና አንዳንድ ጊዜ በጨዋታ መካከል እየተነሳ የነበረ ወሬ እያደገ ቀስ በቀስ እሷን በማታውቅበት ሁኔታ ወደ ፍቅር እንዳደገ ትናገራለች። በዚህም መካከል ታዲያ ደፍሮ ፍቅረኛ የለሽም ወይ ብሎ ለመጠየቅ ቢቸገርም ነገር ግን እሱም ረጅም ጊዜያቶችን ሲንግል ሆኖ ሳያገባ በመቆየቱ ሁለቱ አብሮ የማውራታቸው እድል እየሰፋ መምጣቱ ተነገረም። በዚህ መካከል ታዲያ ሁለቱ አንድ ላይ የጀመሩት ንግግርና ሳቅ አሁን ላይ በስተመጨረሻ ወደ ላይ አድጎ ሰዎች እየነዘነዟትና አንዳንድ ሰዎች ይች ሴት ለምን አታገባም የሚሉ ክርክሮችን በየጊዜው እያሰሙ በመቀጠላቸው ወደ እሷ አዲስ ነገር ብቅ ማለቱን ትናገራለች። ይህንን ተከትሎ ልጁን በመጨረሻ በመወሰኑና አሁን ባለው የህይወት አጋጣሚና መልክ አብሮ መኖሩ የተሻለ እንደሆነ ተመካክረው በስተመጨረሻም ሽምግልና ለመላክ መወሰናቸው ተሰምቷል። በዚህ መካከል ታዲያ ፍሬ ህይወት ረጅም ሰዓቶችን በስራ እንደምታሳልፍና ጊዜ መስጠት እንደማትችል እንኳን አንዳንድ ሰዎች ቢናገሩም አሁን ግን ከመጣ ወይም ካገኘችው ፍቅር ጋር ዋጋ ከፍላ በድብቅ የፍቅር ግንኙነቶችን ለመጀመር መንቀሳቀሷን ተከትሎ አንዳንድ የስራ ባልደረቦቿ እንኳን ደስ ያለሽ የሰማነውን ነገር እጅግ ደስ ብሎናል እያሉ መልእክቶችን እየላኩላት እንደሆነ በውስጥ አዋቂዎች መረጃዎች ወጥቷል። ስለዚህ እኛ እንኳን በቴሌ ሁኔታዎች ላይ አንዳንድ ጊዜ ብንማረርም ፍሬ ህይወትን ስለምንወዳትና አንዳንድ ጊዜ ለእሷ ክብር ስላለን ብቻ ነገሮችን ተቀብለን እየኖርን እንቀጥላለን። በዚህ መካከል ወደ ህይወቷ የመጣው አዲስና ትላንት ግን አብሯት የነበረ እጅግ መልካም ቆንጆና ጥሩ ስነ ምግባር ያለው በእድሜም እንኳን ከሷ እኩያ አይነት ተብሎ የሚነገር ሰው መሆኑ ነገሩን እጅግ አስገራሚ ያደርገዋል። አሁን በወጡ መረጃዎች መሰረት ታዲያ ሽምግልና ተልኮላት ልታገባ እንደሆነና በቅርብ ጊዜ ሙሉ በሙሉ ጉዳዩ ይፋ ሆኖ በስተመጨረሻም ወደ ትዳር ዓለም ልታመራ እንደሆነ በዛም ደስተኛ እንደሆነች ትናገራለች። ዛሬ ላይ የተሰሙ መረጃዎች እጅግ አስደስተውናል። ሴት ልጅ ወደ ወግ ማዕረግና ወደ ተሻለ የህይወት መንገድና ትዳር ስታመራ እጅግ ደስተኛ መሆን ይገባናል። በቀጣይ አዲስና ትኩስ ሰበር መረጃ እስከምንገናኝ ለፍሬ የተሰማቸውን ሀሳብ አስተያየትና ኢትዮ ቴሌኮም ላይ የምትሰራ ሴት መሪ ዋና የነበረችው ፍሬ ህይወት ለማግባት ብቃቷ እንዴት ተመለከታችሁት? እስኪ ሀሳባችሁን ኮሜንት ላይ አስፍሩልን። በቀጥታ አዲስ ትኩስ ሰበር መረጃ እስከምንገናኝ በሌላ በአዲስ ትኩስ ሰበር መረጃ እስከምንገናኝ ድረስ ባላችሁበት ሁሉ ፈጣሪ ሰላማችሁን እንዲያበዛላችሁ እየተመኘው ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮትና በታላቅ ትህትና እጠይቃችኋለሁ። በያላችሁበትም ሰላማችሁ እንዲበዛላችሁ እየተመኘሁኝ የዛሬን እዚህ ጋር ጨርሻለሁ። በሌላ መረጃ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እንዲትረፈረፍ እመኛለሁኝ። አበቃው።